ካንተ ብዙ መፈልጋቸው ነገሮች አሉ ግን ለሁሉ ዛሬ ቀን አንተ ሰው ተራል ማለት የኔ ህይወት የኔ እንትን ማለት ምንድነው ላንተ ተራል እሺ ስለፈለኩት ነው ስራዬ አንተ እንዳገኘኝ ነው የምሰራው ስራ እንዳገኘኝ ነው የምሰራው ምትደብቂው ነገር አለ ምትፈሪው ነገር አለ ወይ እኮ በስነ ስርዓት እኮ ነው የጠየቅኩሽን መልሽልኝ እኮ ነው እያልኩሽ ያለው አንቺን ምንም አይነት ነገር ፎርስ ማድረግ አልፈልግም እየነገርኩሽ ነው አይደለ አንቺን ፎርስ ማድረግሽ አንቺ ላይ መረጃ ሳገኝ ብቻ ነው ከዛ አሁን በቃ እንደዚህ ነገረኝ በቃ ራብ ገብቷል ምናምን ነገር ጦርነትም ገብቷል ተባብሷል ማለት በጣም እንትን ውስጥ ነው በጣም ብዙ ሰው ሞታል ጎረቤታችን ምናምን ጎረቤቶቻችን የነበሩት ሁሉም ከብቶች ምናምን እዛ የነበሩት ሁሉም ነገር ሞቷል እና ደግሞ ቤተሰቦችም እንዳረፉ ነገረኝ ማለት ነው እዛ ሰው ሀገር መጥቼ መስማቴ በጣም ከባድ ነው ገባ ማለት እዛው ሁኚ በቃ እኔ ማብሬ በሞት ይሻለኝ ነበር ከቤተሰቤ ጋር ማለት ስለ እንደዛ ለፍታ አሳድገኝ እናቴ አባቴ እንደዛ ለፍታ አሳድጉኝ እናትና አባቴ ብቻ ሳይሆን ቤተሰብ ጎረቤት እዛ አካባቢ ማህበረሰብ እናቴን ያለኝ እንትን ማለት እናቴን ለመርዳት ያለኝ ጉጉት አስበው እስከ እዛ እንኳን እየተማርኩኝ እያለ ከፍተኛ ውጤት ግሬድ ሳመጣ አንደኛ እናቴ ነበረች ደስ የሚላ እዚህ እንኳን መጥቼ ግሬድና ሻሽዬ ጥሩ ስራ ገብቼ እናቴን ሳረዳት መሞታ ማለት ከባድ ነው በጣም ቆይ ምንድነው የምትሉት ቁጭ በል ማቆን ነገር ኳቸው አይደለም ምንድነው ቁጭ በል አልኩህ አይደል ስነ ስርዓትን ይዘህ ቁጭ በል ስነ ስርዓትን ይዘህ ቁጭ በል ና አላስፈላጊ ነገር ከዚህ በኋላ ነገርኳቸው አይደለም ማቆን ነገር በቃ የሚጠይቅን ትመልሳለህ እኮ ለምንድነው የማለኩት ዝም በል አሁን ማለት አሁን እዚህ ጋር በቃ ምንም መደባበቅ አያስፈልግም እውነቱን ንገራቸው እኔንም ከእንደዚህ አይነት ጣጣ ውስጥ አውጣኝ ምንድነው የምትሉ ከዛሬ በፊት እንተዋወቃለን ነው እያልክ ያለው አዎ ከዛሬ ውጪ ተገናኝተን አናውቅም ተገናኝተን ራሽ ከኔ ጋር እንደዚህ እያልክ ያለው እና ቆይ አይደለም አንተ ተረጋጋ ማቆን ነገር ነገርኩህ አልነገርከኝም የምታውቀውን ነገር አልነገርከኝም ገና የታገተችው ኤልሳን ለማግኘት እንዲሁም ደግሞ የአውሬው ቀላቢ ቁምላቸውን ለመያዝ ስለሽን መያዝ ሁነኛ ሰው እንደሆነ እርግጠኛ መሆን ይችላል ሰላም ጤና ፍቅር ለእናንተ ይሁን ውድ ያገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ ብሩክ ነኝ ዱካሾ ላይ እንገኛለን የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን እዚህ ድረስ እያመጣን አብረን የምንፈታበት አብረን የምናደምጥበት ውድ የሆነው ሰዓታችን ላይ ደርሰናል እንግዲህ አንድ ኬስ ከጀመረን ሰንበትበት ብለናል ብዙ የሆነውን ነገር ተመልክታችኋል ውድ ቤተሰቦች አብረን ነበር ብዙ ነገሮችን ያሳለፍ ነው ከዛ በኋላ ግን አንድ አስደንጋጭ ነገር ሰማን የአውሬው ቀላቢ ቁምላቸውን በቀጥታ ለመያዝ እንዲሁም ደግሞ ፕሮፌሰሩን በእኛ ቁጥጥር ስር ለማዋል እንግዲህ የተቻለንን ጥረት እያደረግን ባለንበት ሁኔታ ውስጥ አንድ ሰው የቁምላቸው ወይም ደግሞ የአውሬው ቀላቢ ልጅ ወደ አንድ ቦታ ጠቆመችን ይሄ ሁሉ ስርዓት ይከናወንበታል አውሬው ሳይቀር እዛ ሄዳል ቁምላቸው ነው ያንን ሁሉ ስርዓት የሚመራው ብላል ወደ አይነ ስውሩና እህቱ ኤልሳ ቤት ነበረ ከዳግም ጋር ያገኘናቸው ከነሱ ጋር ብዙ ነገሮችን አወራን ስለነበረው ነገር አስፈሪ ሁነቶችን ቤቱ ስለሚደረጉት ነገሮች በሙሉ እንግዲህ ነገሩን ከዛ በተጨማሪ ደግሞ የእናታቸው እህት ወይም ደግሞ አክስታቸው ነች የተባለችውን እንግዲህ ሴት ነበረ በቀጥታ እንግዲህ ያወራናት እሷ የነገረችንንም ታሪክ ደግሞ ሰምታችኋል አብረን ነበር የሰማነው እጅግ በጣም አስደንጋጭ እጅግ በጣም አስፈሪ ነገሮችን ነበር የሰማነው እንዴት አይነት አምልኮ እንደነበረ በምን አይነት ሁኔታ ቤተሰቦቻቸው ሳይቀር እንዳለፉ ህይወታቸውን እንዳጡ ነበር የሰማነው ከዛ በኋላ እንግዲህ እኛ ከወጣን በኋላ ኤልሳን በቀጥታ ሰዎች መጥተው አግተውት እኔምንም ደግሞ አስፈራርተው የነበረ ተብለን እንግዲህ የሚል ነገር ነበር የደረሰን እሱን ስንሰማ በቀጥታ ምንድነው ማድረግ የፈለግነው እነሱ ፈቃደኛ አልነበሩም ተመልክታቸዋል በራሳችን አቅማችንን ተጠቅመን እንግዲህ ቤቱን ስንፈትሽ ስልኩ ላይ ማስፈራሪዎች ሳይቀር የተለያዩ ነገሮችን አገኘን ከዛ ተነስተን ደግሞ ስንሄድ እንግዲህ ያሬድ የተባለ ደላላ ነኝ የሚል ሰው ነበር ያዝነው ያሬድ እንግዲህ በእኛ ቁጥጥር ስር ከዋለ በኋላ በቀጥታ እኔን እንግዲህ ደላላ ነኝ አድርጌ የተባልኩትን ነው ማደርገው ከዚህ በላይ ግን እኔን የሚያዘኝ ሰው ይሄንን ሁሉ ትእዛዝ የሰጠኝ ሰው ኃይሉ የሚባል ሰው አለ ብሎ ነበር ቀጥታ ይሄድ ነው ወደ ኃይሉ ነበር ይሄድ ነው እንግዲህ ኃይሉ ጋር ስንሄድ ደግሞ የጠበቀን ነገር እጅግ በጣም አስደንጋጭ እጅግ በጣም ያልጠበቅነው ነገር ነበር እሱ እንግዲህ ከሰዎች ሁሉ መርጦ በቀጥታ ያነጣጠረ ሽጉጥ እኔ ላይ ደቅኖ ነበር ይሄ ሰው እኔ ላይ ደግሞ ሽጉጥ ሲደቅን ማንንም ላይ አይደለም ይሄ ደግሞ ታርጌት ያደረገው እኛን ነበረ ማን ያን ቲም ሊድ ያደረገው እንደነበረ ማን ፍለፊት እንደነበረ በደንብ ስለሚያቅ በቀጥታ ሌሎችም ሰዎች የሥራ ባልደረቦቻችን የህግ አካላት
ምንም ማድረግ እንደማይችሉ ስለሚያውቅ እንደዛ ነበር ማድረግ የፈለገው በጊዜው። ነገር ግን የኛ ሰዎች በቀላሉ የሚቀመሱ ወይም ደግሞ ቀላል ሰዎች አይደሉም። ከዚህ በፊት ደግሞ ያያቸዋቸውን ነገሮች ደግሞ ምስክር ናቸው። ያደረግናቸው ተጋድሎች፣ የሄድንበት ርቀት፣ ያደረግናቸው እያንዳንዱ ነገሮች የኛ ሰዎች የኛ ቲም ቀላል እንዳልነበረ ይሄ ብቻውን በቂ ማሳያ ነበረ። የራሳቸውን ቴክኒክ ተጠቅመው በቀጥታ ሽጉጡን ሊቀሙት ችለዋል። እኔንም ነፃ ማድረግ ችለዋል በጊዜውና በሁኔታው። ምክንያቱም ታጥቀን ነበረ ሄድ ነው ከካሜራ ጀርባም በጣም በዛ ያሉን ሰዎች ስለነበሩ እሱን እንግዲህ ስናወራው ምንድነው ያለው እንግዲህ ምንም የማውቀው ሰው የለም ይሄንን ጉዳይ እንደምትሉት እኔ ቁምላቸው የሚባል ሰው አላቅም። እኔ የምትሉትንም ነገር ማቀው ነገር የለም ጀስት በቃ ደላላ ሆንኩ ሰው ነበር ያለው። እንደዚህ ብሎ ነገሮችን ለመካድ ሞክሮ ነበረ። እኛ እንግዲህ የኛ ሰዎች በቀጥታ እሱን ሲከታተሉት ስለ ቤተሰቡ ማወቅ ችለዋል። እህቱ በእኛ ቁጥጥር ስር ነበረ። እኛ ልናስፈራራው ይቻለው። ኤልሳም እንግዲህ የራሷ ወንድም አላት። አንተም እንግዲህ እህት አለ። እህትን የምትፈልጋት ከሆነ ኤልሳ የት እንዳለች ጠቁመን በምንልበት ጊዜ ስለዚህ ሰውዬ ስለሺ ስለተባለው ሰው ነበረ በቀጥታ የጠቆመን። ስለሺ የሚባል ሰው አለ። ያ ማለት በጣም እጁ ሰፋ ያለ ሰው፣ እንዲህ ብላችሁ ልታገኙት የማትችሉ ሰው የሚል ነገር ነበረ ማስጠንቀቂያ የሰጠን። በቀጥታ እሱን ተመርኩዘን እንግዲህ ይሄድ ነው። አንድ ሴት አለች እኔ ያቀረብኩለት ወይም ደግሞ የላኩለት አንድ ሴት አለች። እኔ በቀጥታ ለሱ ሴቶችን በመላክ እንጂ ይሄን ያክል ከዛ የዘለለ በጣም ብዙ ግንኙነት የለም። ነገሮችን ሲፈልግ በስልክ ብቻ ነው ነገሮችን ምን ጨርሰው። ያን ያክልም ከሱ ጋር አንገናኝም አስፈላጊ ካልሆነ በስተቀር። በጣም በጋርዶች የሚንቀሳቀስ በተቀባበለ ሽጉጥ ይዞ የሚንቀሳቀስ ሰው ነው ብሎ እንግዲህ ያችን ሴት በቀጥታ ወደ ቀረበበት ቦታ ስንሄድ ሌክዠሪ ሆቴል ነው እንግዲህ እዛ ነበረ። ይሄ ነው ስንሄድ ይሄ ሰውዬ ከ10 ደቂቃ በፊት ወጥቷል ነበር ያለችን እቺ ሴት። በቀጥታ ቤት ውስጥ ያገኘናት ሴቷ አለች። ለባብሳ ልትወጣ ስትል እሷን አግኝተናታል። ግን የምትፈልጉት ሰው እሱን ከሆነ ከኔ ጋር የነበረውን ሰው ከሆነ ከ10 ደቂቃ በፊት ከዚህ ወጥቷል አለችን። እንግዲህ ይሄ ማለት በመሃል ብዙ ነገሮች አሉ ያገኘናቸው። ለምን እዛ ቦታ ተገኘቻች ሲል እዛ ሆቴል ውስጥ ወይም ደግሞ እዛ ቦታ ላይ በነበረችበት ጊዜ ውስጥ ምን ነበረ፣ ምን አይነት ግንኙነት ነበራቸው፣ እንዴት ነበር ያ ሰው የሚለውን እንግዲህ ብዙ ነገሮች ከሷ እናገኛለን ብለን እናስባለን። እንግዲህ ለሌሎች ሼር ማድረግ እንዳይረሳ፣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንግዲህ 300 ሺህ ልንገባ ነው። የናንተ ሰብስክራይብ ማድረግ ለኛ ይጠቅመናል። ውድ ተመልካቾቻችን እኔ እንግዲህ ቪዲዮ አይነታችሁ ስትመለሱ ከኔ ጋር ተመልሰን እንገናኛለን። ብሩክ ነኝ። መልካም ቆይታ። እሺ እንግዲህ ተመልካቾች መግቢያችንን ተመልክታችሁት ነበር ባለፈው ክፍል የደረስንበትን ሁኔታ እና ስንገባ ደግሞ ያገኘናትን ሴት ታስታውሷታላችሁ ብዬ አስባለሁኝና እንግዲህ አንቺን ነበረ በቀጥታ እዛ ቦታ ላይ ያገኘንሽ። ያ ማለት እንግዲህ ስለሺ የተባለ ሰው ወንጀለኛ የሆነ ሰው ነው እዛ ቦታ ላይ ፈልገንኛ ይሄር ነው። አንደኛ እዛ ቦታ ላይ እንዴት እንደተገኘሽም ካንቺ ከራስሽ አንደበት እኔ መስማት እፈልጋለሁኝ። ካንቺ ማወቅ መፈልጋቸው ብዙ ነገሮች ስላሉ ማለት ነው። ቀለል አድርገሽ የነበረውን ነገር እውነታውን ማለት ነው። እዚህ ጋር ምንም መጀመሪያ የምነግርሽ ነገር ምንም የሚያስፈራ ነገር የለም። እኛ ሰላማዊ ሰዎች ነን። እነዚህ ሰዎች የህግ አካላት ናቸው። ግን ያለውን ነገር ካንቺ እውነታውን ማረጋገጥ አለብን። ይሄ ወንጀለኛ ነሽ አይደል? እሱ ሌላ ጉዳይ ነው። እሱ በኋላ የምንደርስበት ጉዳይ ነው። ግን ያለውን ነገር እውነታውን የምታውቂውን ነገር ምንም ነገር ሳትደብቂ እንድትነግሪኝ እፈልጋለሁ። እስኪ መጀመሪያ ግን ካንቺ መጀመር እፈልጋለሁ። እስኪ ማንነትሽን መጀመሪያ አስተዋውቂ። እሺ ማለት እኔ አሁን ስለምትለው ነገር ምንም ማውቀው ነገር የለም። አንተ እንደምታስባት አይነት ወንጀለኛ ምናምን ሴት አይደለሁም። ስራዬን ለመስራት ነው የመጣሁት። ገባ አይደለ? ስራዬን ሰርቼ ሰውጣን ያገኛችሁኝ እናንተ። ስለምትለው ሰው ስለ ወንጀል ምንም ማውቀው ነገር የለም እኔ። እሺ እሱን እኛ በራሳችን ሂደት የምናረጋግጠው ይሆናል። አንቺም እዚህ ጋር የምትነግሪኝ የምትተባበሪኝ ነገር ከዚህ በኋላ ስለ አንቺ ፐርሰናሊቲ ለማወቅ ከዛ በተጨማሪ ደግሞ እኔ በራሴ መንገድ ማጣራቸውን ነገሮች ጨምሬ ነው ያንቺን ንጽህና ላረጋግጥ የምችለው። ግን ምንም የሚያስፈራሽ ነገር የለም። ሰላማዊ ሰዎች ነን፣ የህግ ሰዎች ነን። እዚህ ጋርም ያሉት የህግ ሰዎች ናቸው፣ የኛም ሰዎች ሰላማዊ ሰዎች ናቸው። ስለዚህ ምንም ነገር ሳትፈሪ፣ ምንም ነገር ግን ሳትደብቂ ነው ንገሪኝ እያልኩሽ ያለሁት። መጀመሪያ ራስሽን አስተዋውቂኝ። ቀላል አድርገሽ ራስሽን አስተዋውቂ ከመጀመሪያው ጀምሮ። እሺ መሰረት እባላለሁ። ያው እንዳየኸኝ ነው እንዳገኛችሁኝ አይነት ስራ ነው በመስራት ራሴን ማስተዳድረው እንጂ አንተ እንደምታስበው ወንጀለኛ ምናምን አይደለሁም። ገባ አይደለ? በዚህ ስራ ነው ራሴን ማስተዳድረው። ይሄ ደግሞ ወንጀል አይደለም። ግዴታ እዛ ቦታ የምትፈልጉት ሰው ወንጀለኛ ከሆነ ስለሱ አላውቅም። እኔ ስራዬን ነው ሰርቼ ሰውጥ ያገኛችሁኝ። ስለዚህ አታስጨንቁኝ። እኔ ምንም ማውቀው ነገር የለም። እየነገርኩ ነው፣ እውነቱን ነው። ምንም እየዋሻው አይደለም ማለት እና አሁን በእናንተ ቁጥጥር ውስጥ ነኝ አይደለም። ምንም ዋሻችሁ ነገር የለም ማለት ነው።
በዋሻችሁም የትም እንደማላመልጥ ስላልኩኝ ምንም ዋሻችሁ ነገር የለም። ብታምነኝ ነው የሚሻለው። ብታጣራም ስለኔ ከዚህ ውጭ ምንም የምታገኘው ነገር የለም። እኔም ጓደኞቼም በዚህ ስራ ውስጥ ነው የምንሰራው። እንደማንኛውም ጊዜ መጣሁኝ፣ ሰራሁኝ፣ ሰውጣ ነው ያገኛችሁኝ። የተፈጠረውን ከዛም በኋላ የተፈጠረውን ከዛ በፊት ያለውን የተፈጠረውን ነገር ምንም ማውቀው ነገር የለም እያልኩ ነው። እሺ ምናልባትም እሺ አንቺ በቀጥታ እዛ ጋር ነው እየገባሽልኝ ያለሽው። እኔ ያልኩሽ እኮ ራስሽን አስተዋውቂልኝ ነው፣ ሌላ ነገር አይደለም። አይ ያልኩሽ እኮ ወንጀለኛ አይደለሁም፣ ወንጀል ነው የምሰራው እሱ ለሱ አይደለም እያወራሁሽ ያለሁት። ጀስት ቀለል አድርገሽ እኔና አንቺ ከአንድ ሰው ጋር እንደምታወሪ አድርገሽ እንድታወሪ ነው የምፈልገው። ነገርኩሽ እኮ ምንም የሚያስፈራሽ ነገር የለም። ከአንቺ የምፈልገው እውነቱን ብቻ እኮ ነው ያልኩሽ። እያስፈራራሁሽም አይደለም። ቆይ የኛ ሰዎች አንቺ እዚህ ጋር ከመምጣትሽ በፊት ከያዝንበት ሰዓት አንስቶ ማስፈራሪያ ደርሶብሻል ወይ? ያስፈራራሽ ወይ ደግሞ ምትም ዱላም ቢሆን እንደዛ አይነት ሁኔታ ደርሶብሻል እዚህ ሰዓት እስከ ደረስሽበት ድረስ? የለም እኮ እንደዛ አይነት ነገር። ግን በቃ እኔ በጣም የተጨነቅኩት ማለት ምንም አይነት ወንጀል የለብኝም። ምን የገባ ነገር ማለት የገባ አልመሰለኝም። ምንም አይነት ወንጀል የለብኝም። እዚህ መቆየትም የለብኝም። በቃ ነግሬሃለሁ አይደል? እኔ ስራ ነው የምሰራው። ስራዬን ሰርቼ ሰውጣን አገኘኝ። ስለዚህ እኔ ምንም አይነት ወንጀል የለብኝም እያልኩ ነው። ለምን እንደምታስጨንቁኝ ማለት እኔ በጣም እንትን እያልኩኝ ነው። ስለዚህ መሄድም ካለብኝ ሌላው ነገር ያለው እውነት ነው። ከዚህ በላይ ምንም የምነግርህ እውነት የለም እኮ እያልኩሽ ያለሁት። ካንቺ ብዙ ማወቅ የምፈልጋቸው ነገሮች አሉ። እዚህ ቀለል አድርገሽ እሺ፣ መጀመሪያ እዛ ቦታ ላይ እንዴት ተገኘሽ? መጀመሪያ ስለሺ የሚባል ሰው እንግዲህ ወንጀለኛ ነው ተብለን ነው አይደለ? ስለሆነም ደግሞ ተብለንም ብቻ ሳይሆን ማረጋገጫም ይዘንኛ ማስረጃዎችንም ይዘን ነው ስለሺ እዛ ቦታ ላይ የተገኘ ነው ጭምር። አንቺን ደግሞ እሱ ይገኝበታል ወደ ተባለበት ቤት ነው ያገኘንሽ። ሌክዠሪ የሆነ ሆቴል ውስጥ ሩም ውስጥ ነው ያገኘንሽ አንቺን። እዛ ቦታ ላይ ከዚህ ሰውዬ ጋር እንዴት ተገኘሽ? እዛ ቦታ እንዴት ተገኘሽ እኮ ነው የኔ ጥያቄ እኮ። የተገኘሁት እንደነገርኩ ስራ ልሰራ ነው። ከዛም በፊት ያለውን የሰውዬውን ወንጀል አላቅም። እኔ እንደማንኛውም ከስተመር መጣ ከሱ ጋር መስራት ስላለብኝ አብረን አድረን ስንወጣ ነው እሱ ቀድሞኝ ነው የወጣው። እኔ ልብስ እየለባበስኩኝ ያለ እናገኛችሁኝ። ስለዚህ የተገናኘ ነው አለ አገናኝ ከከስተመር ጋር መገናኝ ደላላ አለ። በሱ ምክንያት ነው ከሱ ጋር የተገኘሁት ማለት ነው። አገናኘን፣ ስራዬን ሰራውኝ፣ ወጣሁኝ። ሌላ ምንም የሚያገናኘን ከሱ ጋር የሚያገናኝ ነገር የለም። በስራና በስራ ብቻ ነው ከሱ ጋር የተገናኘሁት። ምንድነው ባክግራውንዱን አላውቅም ማለት ያለበትን ወንጀል ከዛም በፊት የሰራውን ወንጀል እናንተ ስለሱ ያዛችሁበትን ማስረጃ ምንም ማውቀው ነገር የለም። እኔ አገናኘኝ ደላላው አሪፍ ይከፍላል። ስለዚህ አሪፍ ስለሚከፍል መስራት ስላለብኝ ሰራውኝ፣ ለወጣ ስላገኛችሁኝ ከዚህ የበለጠ ምንም ልነግር አልችልም። መቼም አንድ ሩም ውስጥ አንድ ወንድና አንቺ እዛ ሆናችሁ ምንድነው መሰሪው ብዬ አልጠይቅሽም። ይሄንን እንግዲህ እኔም ማነሳብሽ ወይም ደግሞ መጠይቅሽ ጥያቄ አይደለም። ግን አንቺ ቀጥታ እየገባሽልኝ ያለሽው ምንም አይነት ወንጀል እየሰራው ሰው አይደለሁም ነው እያልሽኝ ያለሽው። እሱን አይደለም እኔ ላነሳብሽ መፈልገው እሱን አይደለም። እኔ ካንቺ መፈልገው ወንጀለኛ መሆን አለመሆንሽ እኮ እኔ እኮ ማጣራው እኮ ጉዳይ እኮ ነው። ነሽ እኮ እያልኩሽ እኮ አይደለም። እዚህም ሰዓት እዚህ ቦታ እስከምትገኝም ድረስ አንቺን እዛ ቦታ ከያዝንበት ሰዓት አንስቶ ምንም አይነት የተለየ ነገር አላደረግንሽም። ይሄ ምትዱላ ምናምን ታየው፣ እሱን ማስፈራሪያ እንኳን አላደረግንብሽም። ምንም አይነት ነገር አላደረግንብሽም። ይሄንን የምትክጂው ነገር አይደለም እያልኩሽ ያለሁት። ቀለል አድርገሽ የምጠይቅሽን ጥያቄ ብቻ በስነ ስርዓት መልሽልኝ። ይሄ አይ ምናምን የምትይ ከሆነ እሱ ከዛ በኋላ ይደርሳል። አሁን ግን እኔና አንቺ በስነ ስርዓት እናወራ። እኔ አሁን ከኔ ምን እንደምፈልግ ነው ያልገባኝ። እኔ ነገርኩ በቃ ስራዬን ነው የምሰራው። ስራዬን ሰርቼ ስወጣ አገኛችሁኝ። እኔ ስንት ጊዜ ልንገርህ? እሺ መቼም አንድ ሰው የኋላ ታሪክ ይኖረዋል። ስላንቺ ማወቅ ስለፈለኩ ማለት ነው። ማለት ላንተ ይሄን ያህል አስፈላጊ ነገር አይደለም። ይሄ የራሴ እንትን ነው፣ ገባ አይደለ? ይሄ የራሴ ህይወት ነው። እኔ እናንተ ያገኛችሁኝ ስራ ሰራ ነው። ከዛም በፊት ደግሞ ከ10 ደቂቃ በፊት ወጣ ብዬ ነግሬያቸዋለሁ። ከዛም በኋላ መያዝ የእናንተ እንትን ነው። እኔ አስፈላጊ ነው ብዬ ካመንኩስ፣ እኔ ያስፈልጋል አስፈላጊ ነው ብዬ ካመንኩስ፣ ታስጨንቀኝ እንደዚህ። እኔ እኮ ነገርኩሽ አይደለ? ከመጀመሪያውም ጀምሮ ምንም የሚያስጨንቅሽ ነገር አይደለም። ይሰራል ማለት የኔ ህይወት የኔ እንትን ማለት ምንድነው ላንተ ይሰራል። እሺ ስለፈለኩት ነው። ስራዬ አንተ እንዳገኘኝ ነው የምሰራው። ስራ እንዳገኘኝ ነው የምሰራው። ምትደብቂው ነገር አለ? ምትፈሪው ነገር አለ ወይ? እኮ በስነ ስርዓት እኮ ነው የጠየቅኩሽን መልሽልኝ እኮ ነው እያልኩሽ ያለሁት። አንቺን ምንም አይነት ነገር ፎርስ ማድረግ አልፈልግም። እየነገርኩሽ ነው አይደለ? አንቺን ፎርስ ማድረግሽ አንቺ ላይ መረጃ ሳገኝ ብቻ ነው። ለጊዜው ባለሁበት ሂደት ደግሞ እንደዛ እንዳደርግ የሚያስገድደኝ ነገር ስለሌለ፣ ግን
ለጠየኩሽ ጥያቄ በስነ ስርዓት መመለስ ግዴታዬ ስለሆነ ነው። እየመለስኩልህ ነው። ከዚህ በላይ ምንም ልመልስልሽ በጣም ጥሩ የጠየኩሽ። እሺ ስለዚህ የጠየኩሽን ትመልሽልኛለሽ። እስኪ መጀመሪያ ባክግራውንድ ስቶሪ ይኖርሻል። እዚህ ቦታ ላይ የሚገኝ ሰው የሚገኝበት የራሱ የሆነ ምክንያት አለው። ስራዬ ስለሆነ ነው የተገኘሁት። እስኪ እንዴት ነው ወደዚህ ስራ ውስጥ የገባሽው ታዲያ? ከመጀመሪያው ጀምሮ ለምን እንደገባሽ ተገደሽ ነው ወይ ያስገደደሽ ሰው አለ ወይ? ምንድነው እሱ? እዚህ ምንድነው አስፈላጊነቱ? እኔ ያስፈልጋል ብዬ ስላሰብኩኝ እኔ ከጀመርኩት ጉዳይ ጋር ስላንቺ ማወቅ ስላለብኝ የግድ ደግሞ እንድትነግሪኝ እፈልጋለሁ። ፎርስ ያደረገሽ እንድትገደጂ ያደረገሽ ሰው አለ ወይ? እንዴት ነው ወደዚህ ስራ የገባሽው? ይሄ እኔ ጥያቄ ነው። የጠየቅኩሽን ጥያቄ በቀጥታ መልሽልኝ። አሁን እኮ እየነገርኩ ነው። ይላውን አልተረዳኸኝ ነገር ይሄ ነገር ላንተ የኔ የኋላ ታሪክ ላንተ ምንም እኔ ያስፈልገኛል ብዬ ካመንኩ እሺ ማለት ላንተ ይሄን ያህል አስፈላጊ ነው ማለት በጣም እያስጨነከኝ ነው። አስፈላጊ ከሆነ እሺ ማለት እኔ የተወለድኩት ክፍለ ሀገር ነው። ያው ቤተሰቦቼ ዝቅተኛ ማህበረሰብ የሚባሉት ቤተሰቦች ናቸው ያሉኝ ማለት ነው። እና እዛ እናትና አባቴ ነበሩ፣ ታናናሽ ወንድሞች አሉኝ። ከነሱ ጋር ነው እዛው ክፍለ ሀገር ነው የተማርኩት ማለት ነው። ግን በትምህርቴ በጣም ጎበዝ ተማሪ ነበርኩኝ። 10ንም 12ንም ባሪፍ ውጤት ነው ያጠናቀቅኩት ማለት ነው። ግን እንደምታስበው እንደዚህ ተደላድሎልኝ ምናምን እንደ ከተማ እንደሚማሩት ተማሪዎች ተደላድሎልኝ ምናምን አይደለም አልነበረም እዛ የተማርኩት። ግን ግሬዴ በጣም አሪፍ ስለነበረ እንደ እድል ነው አዲስ አበባ ዩኒቨርሲቲ ደረሰኝ ማለት ነው። ያው መሄድ አልፈለኩም ነበር፣ ምክንያቱም እናቴ ማንም የሚረዳት የለም እዛ ገባ አይደለ። እኔ ብዙ በቃ ቤተሰብ እምቢ ስላለኝ ነው እንጂ እዛው እየሰራው ምናምን ነገር እየተማርኩኝ የማታ እየተማርኩኝ ምናምን ነበር ለመስራት ያሰብኩት ማለት። ግን ቤተሰብ በቃ አሪፍ ውጤትም ስላለኝ አዲስ አበባም ስለሆነ ደግሞ የተሻለ ነገር እንትን ታያለሽ ብሎኝ በቃ አስገደዱኝ። መምጣት ባልፈልግም አዲስ አበባ መጣሁኝ ማለት ነው። እና ጎበዝ ተማሪ ነበርኩኝ ማለት 10ን ራሱ ባሪፍ ውጤት ነው ያጠናቀቅኩት ማለት ነው። ማለት ትምህርት ቤቱን ሁላ ወክዬ የሚወዳደር ልጅ ነበርኩኝ። በየትምህርት ሚኒስቴር በየትምህርት ቢሮ ሁላ ፎቶ ይለጠፍ ነበረ ከምታስበው በላይ ማለት ነው። በጣም ጎበዝ ተማሪ ነበርኩኝ ማለት እዚህ የቤተሰብ ጫና ያለብኝ የቤተሰብ እንትን ያለብኝ ልጅ አልመስልም። ገባ አይደለ? ጭራሽ አስጠና ሁላ ነበረ ተማሪዎችን ማለት ነው። ወላጆች መጣው ያናገሩኝ ሁላ አስጠና ነበረ ብር ከፍለውኝ ማለት ነው። ይሄን ያህል ነበርኩኝ። በጣም ጎበዝ ተማሪ ነበርኩኝ ምናምን ነገር ከትምህርት ቤቱ የሆነ በቃ የትምህርት የሆነ ነገር ከመጣ ማለት የትምህርት ቤቱ ውድድር ከመጣ እኔ ነበርኩኝ እንትን ምለው ማለት እንደዚህ ለማካበል ምናምን ሳይሆን ከምታስበው በላይ አሪፍ ግሬድ ነበረኝ ማለት ነው። ገባ አይደለ? በስም ሰዓት ማጠናበት ጊዜ እንኳን አልነበረኝም። ግን በቃ መጥቼ ከትምህርት መጥቼ እናቴ ነው ማግዘው። ግን ሌሊት በቃ ቁጭ ብዬ ነው ማድረው ከ9 ሰዓት በኋላ ማለት ነው። በቃ ግብ ስላለኝ ማለት የተሻለ ቦታ መድረስ ስለፈለኩኝ ማለት ነው። እና ክፍለ ሀገር ላይ ማለት የክፍለ ሀገር ተማሪ ሳይሆን እዚህ አዲስ አበባ ላይ በጣም የሀብታም ትምህርት ቤት ውስጥ የሚማሩ ተማሪዎች የሚያመጡትን ውጤት ከዛም በላይ ነበር ማመጣው ማለት ነው እዛ ክፍለ ሀገር ውስጥ። እና እዛ በጣም አሪፍ ግሬድ ነበረኝ እንዳልኩ ቤተሰቦቼ ሁላ በጣም ይኮሩብኝ ነበር። በቃ ሁሌ ሽልማት ነው ምናምን ነገር ማለት በክላስ አይደለም እያልኩ ያሉት ትምህርት ቤቴን ወክዬ ከሌሎች ትምህርት ቤቶች ጋር ተወዳድሬ ራሱ አንደኛ ነበር የምወጣው ምናምን ነገር። በየትምህርት ቤቱ ሁሌ በየአመቱ የኔ ፎቶ ነበር የሚለጠፈው ትምህርት ቤት በር ላይ ምናምን ነገር ማለት ነው። እና 10ን ማስቲክ አሪፍ ውጤት ነበር ያመጣሁት። ግሬዴ አሪፍ ነበረ። ከዛ 11 ላይ እንደውም እዛ አሪፍ የሚባል ትምህርት ቤት ነበር የተማርኩት እዛው ያው ዝቅተኛ ማህበረሰብ ግን አሪፍ ውጤት ስላለኝ እዚህ ትግባ ምናምን ተብሎ 11 እና 12ን አሪፍ ትምህርት ቤት ገብቼ እዛም ሁላ ከገባው በኋላ ከኦል አንደኛ ነበር የወጣሁት ማለት ነው። ግሬዴም አሪፍ ነበረ። ብቻ ክፍለ ሀገር የነበረኝ ቆይታ ቤተሰቤን አግዛለሁ። እንደነገርኩ ዝቅተኛ ማህበረሰብ ናቸው ቤተሰቦቼ። እነሱንም እያገዝኩኝ ግሬዴ ደግሞ በጣም አሪፍ ነበረ ማለት ነው። እና 12ን ስፈተን አሪፍ ውጤት መጣልኝ ማለት ነው። እና ወደ አዲስ አበባ ዩኒቨርሲቲ ደረሰኝ። ግን አዲስ አበባ መምጣት አልፈለኩም ነበረ ማለት እናቴን የሚያግዛት ሰው አልነበረም ማለት ታናናሾች ናቸው። እኔ ነኝ የቤቱ የመጀመሪያ ልጅ፣ ሌሎቹ ደግሞ ታናናሾቼ ናቸው። ስለዚህ እኔ አዲስ አበባ መጣሁኝ ማለት እናቴ ማንም የሚያግዛት አይደለም፣ አባቴም ደግሞ ደካማ ነው። እና አልሄድም ምናምን ብዬ በቃ እዛው ለመማር ነበር እንትን ያልኩት። ግን አይደለም ቤተሰብ
ትምህርት ቤት ውስጥ ራሱ አይሆንም አሉኝ ማለት ዳይሬክተሮቹ ምናምን ነገር እምቢ ብዬ እነሱን አልተሰብስበው ምናምን ነገር ሀሳቤን ሁላ እንትን ያስቀየሩኝ እንጂ አልሄድም ብዬ አልማርም ብዬ ነበረ። እዛው እየተማርኩኝ ለመስራት ነበር ያሰብኩት ወላጅ እናቴን ለመደገፍ ማለት ነው እናትና አባቴን ለመደገፍ። ግን እና ቤተሰቦቼን አይሆንም ስላቸው እናቴ ሄዳ 12 ከጨረሽ እዛው እንዴት ነው የምትማሪው? አልገባኝም፣ ግልጽ አድርጊልኝ ብዬ ነው። አይ ኮሌጅ ማለት ኮሌጅ እየተማርኩኝ በጎን ለጎን ደግሞ እየሰራው እናቴን ለማገዝ ነበር ያሰብኩት ማለት ነው። ግን በቃ እናቴን እምቢ ስላት ሁላ ትምህርት ቤት ሂዳ በቃ ለምን ሁሉ ጠይቋት በቃ እኔ እሷን እንተንላታለሁ ማለት እዛ እሷ ሂዳ ትማርልኝ እንጂ ምናምን ብላ ብዙ ነገር ስትል የትምህርት ቤቶች ያው እንደነገርኩ በብዙ በትምህርት ቤት ብቻ ሳይሆን በወረዳ ሁላ የታወቅኩኝ ተማሪ ስለነበርኩኝ እንዳለ መጣው በቃ ነው ቤት በስንት መከራ በቃ ሳልፈልግ ነው ወደ አዲስ አበባ ዩኒቨርሲቲ የመጣሁት ማለት ነው። ከዛ ግን አዲስ አበባ ዩኒቨርሲቲ መጥቼ ሳልቆይ ወዲያው ጦርነቱ ተጀመረ ማለት እዛም እያለ የሆነ ነገር ነበረ። እዚህ ከመጣው በኋላ ደግሞ ተባባሰ ጦርነቱ ማለት ነው። ክፍለ ሀገር ነው እዛ የነበርኩበት አካባቢ ማለት ነው። እና እዚህ መጥቼ በቃ በጣም ተረበሽኩኝ ምናምን ነገር በቃ ይደውሉልኛል ምናምን በጣም እዚህ ደርሷል እኛ ጋር ደርሷል ጦርነቱ ምናምን ይሉኛል። እና ከትንሽ ጊዜ በኋላ እናቴና አባቴ ማረፋቸውን ሰማው ማለት ነው። በምን በጦርነቱ ነው ወይስ? ጦርነቱ ብቻ ሳይሆን በቃ ረሃብም ገባ ማለት ነው እዛ አካባቢ ላይና ረሃብም ሲገባ ከዛ ለመደወልም ኔትወርክ አይሰራም። እዛም ለመሄድ ደግሞ ሳስብ ደግሞ አንኛ ትምህርት ያለ ትምህርቴን ደግሞ ሳላስብ እዛ ለመሄድ ሳስብ መንገድም ዝግ እንደሆነ ነገሩኝ ማለት ነው። መናገር ብቻ ሳይሆን ሂጄ ትኬት ምናምን ለቁርጥ ስል ወደዛ የሚያስኬደው መንገድ ዝግ እንደሆነ ተነገረኝ ማለት ነው። ከዛ በጣም ተጨነቅኩኝ ማለት እዚህ ትምህርቴንም እየተማርኩ በቃ በስትክክል ትምህርቴን ልማር አልቻልኩም። በጣም ውስጤ ተረበሸ ምናምን ነገር ማለት ነው። ማለት የአካባቢው ህብረተሰብ እንኳን ማለት ቢያንስ እንኳን እናቴ እንኳን ባትደውልልኝ ይደውሉልኝ ነበር ሌሎቹ እንትኖቹ ጎረቤቶች ዛብ አደጎቼ ምናምን ይደውሉልኝ ነበር ማለት ነው። ከዛም በኋላ ግን በቃ ጭራሽ አቆሙ ማለት እኔ ስደውል እንኳን ስልካቸው አይሰራም። ለመሄድም ሳስብ እንደነገርኩ መንገድ ተዘግቷል። እዚህ በቃ እኔ በጣም ጭንቀት ውስጥ ገባሁኝ ማለት ነው። ከዛም በኋላ በቃ እንደዚህ ጭንቀት ውስጥ እያለሁኝ የሆነ ጊዜ የሆነ ሰዓት ተደወለልኝ ስልክና የሆነ አካባቢያችን ልጅ ነው እዛው የኔ አብሮ አደግ ነው ማለት ነው። ከዛ አሁን በቃ እንደዚህ ነገረኝ በቃ ረሃብ ገብቷል ምናምን ነገር ጦርነትም ገብቷል ተባብሷል ማለት በጣም እንትን ውስጥ ነው። በጣም ብዙ ሰው ሞታል። ጎረቤታችን ምናምን ጎረቤቶቻችን የነበሩት ሁሉም ከብቶች ምናምን እዛ የነበሩት ሁሉም ነገር ሞተዋል። እና ደግሞ ቤተሰቦችም እንዳረፉ ነገረኝ ማለት ነው እዛ ማለት በጣም ከባድ ነው። ሰው ሀገር መጥቼ መስማቴ በጣም ከባድ ነው። ገባ ማለት እዛው ሁኚ በቃ እኔ ማብሬ በሞት ይሻለኝ ነበረ ከቤተሰቤ ጋር ማለት ስለ እንደዛ ለፍታ አሳድገኝ እናቴ አባቴ እንደዛ ለፍታ አሳድጉኝ እናትና አባቴ ብቻ ሳይሆን ቤተሰብ ጎረቤት እዛ አካባቢ ማህበረሰብ እናቴን ያለኝ እንትን ማለት እናቴን ለመርዳት ያለኝ ጉጉት አስበው እስከ እዛ እንኳን እየተማርኩኝ እያለ ከፍተኛ ውጤት ግሬድ ሳመጣ አንደኛ እናቴ ነበረች ደስ የሚላ እዚህ እንኳን መጥቼ ግሬድና ሻሽዬ ጥሩ ስራ ገብቼ እናቴን ሳረዳት መሞታ ማለት ከባድ ነው በጣም። አንዴ ተረጋጊሽ፣ አንዴ ተረጋጊ። እሺ አይዞሽ፣ እሺ ተረጋጊና አውሪ። አንዴ ቀረጻውን አንዴ አቁመውና እናረጋጋት። እሺ ውሃ አንጣ። እንዴ ተረጋጊሽ፣ በቃ አይዞሽ፣ አይዞሽ፣ አይዞሽ። እንግዲህ ተመልካቾች የነበራትን ስሜት ተመልክታችኋልና የግድ ደግሞ መረጋጋትም ስላለባትም ጭምር ነውና ተረጋግተሽ ያለውን ነገር በስነ ስርዓት እንድትነግሪኝ እፈልጋለሁ። ምክንያቱም ካንቺ ማወቅ የፈለኩት ብዙ ነገር አለ። ፎርስ ተደርጎሽ ነው? ማን ነው እዚህ ጉዳይ ውስጥ ያስገባሽ? ተገደሽ ነው አይደለም የሚለው። ከዛ በተጨማሪ ደግሞ ብዙ ተመልካቾች አሉ ይሄንን የሚከታተሉ የሚያዩ ጭምር ማለት ነው። እንዲማሩበት እፈልጋለሁ። ሁሉም ተመልካቾች ልጆች አላቸው። ልጆች ባይኖራቸው ቤተሰቦች አላቸው፣ እህት ወንድም ይኖራቸዋልና ያለውን ነገር ግን እንዲያውቁት እንዲማሩበትም ጭምር ስለምንፈልግ ነው እዚህ ጋር ታሪኮችንም ከናንተም ካንቺም መስማት የምንፈልገው። ዋናው ምክንያታችን እሱ ነው እና
ተረጋግተሽ ደግሞ ያለውን ነገር ይሄ ነገር ከተፈጠረስ በኋላ አንቺ የግቢ ትምህርትሽን አቋረጥሽ ወይስ እንዴት ሆነ? እዚህ ሁኔታ ውስጥ የገባሽበትን ሁኔታ እንድትነግሪኝ እፈልጋለሁ። አሁን በዋናነት ከስለሺ ጋር ምን አገናኛችሁ? ከሀይሉስ ጋር ቢሆን እሱ ነገር እስኪ ምክንያትሽን ብትነግሪኝ። እሺ ማለት እንደዛ ያ ሁላ ነገር ከተፈጠረ በኋላ እንዳጋጣሚ ሆኖ ደግሞ እህትና ወንድሞቼ ተርፈዋል ማለት ነው፣ በህይወት አሉ፣ ክፍለ ሀገር ማለት ነው። እናትና አባቴ ናቸው ያረፉት። እሺ ስለዚህ ለመመለስም ሳስብ እንደነገርኩ መንገድ ምናምን ዝግ ነው። ስለዚህ እዚህ ሁኜ ግዴታ ብር እየሰራሁኝ ለእህትና ለወንድሞቼ ብር መላክ እንዳለብኝ አሰብኩኝ ማለት ነው። እና እዚህ በቃ መማር ጀመርኩኝ እንደነገርኩ ማለት እዚህ መጥቼ ውጤት ዝቅ አላለም። እዚህ መጥቼ ማለት እናትና አባቴ እንኳን እንደዛ ሆኖ አርፈው ሀዘን ላይ ያለው ግሬድ አሪፍ ነበረ ምናምን ነገር ማለት ነው። እና ያ ያልኩ የደወለልኝን ልጅ በቃ ተንከባከባቸው፣ እኔ ብር ልክልሃለሁ፣ አንተ እህትና ወንድሞቼን ተንከባከባቸው፣ ችግር የለውም በኔ በቃ ብር በኔ እዛም ሂጄ ምንም አልሰራም፣ እንደነገርኩ ጦርነት ነው ምናምን ነገር እሱም ደግሞ እዛው እንዳያሳድጋቸው ምናምን ነገር ለራሱ ብር የለውም እንኳን የሚሰራበት ወጣው ራሱ መግባት የማይችሉበት እንትን ላይ ነው ያሉት ማለት ነው። ስለዚህ እዚህ መጥቼ መስራት በቃ እዚህ ያለሁኝ መስራት እንዳለብኝና ለወንድምና ለእህቶቼ ደግሞ ብር መላክ እንዳለብኝ አሰብኩኝ ማለት ነው። እና እኛ ክፍል አለች እኛ ክፍል ማለት ያው እዛ ዶርም አንድ ላይ ነው የምናድረው። የዚህ የአዲስ አበባ ልጅ ነች እሷ። እና እሷ የምትሰራው ስራ አለ ማለት ነው። ማለት እንደዚህ በተለምዶ የግቢ ወፎች ነው የሚባሉት። መኪና ይመጣል በር ላይ በረራ የሚባል አለ። በጣም ሀብታሞች ማለት እንደምታስበው ኖርማል ሀብታሞች አይደሉም። ምንድነው አሁን ያልሽኝን ማለት ግልጽ አድርጊልኝ። የግቢ ወፎች በረራ ያልሽኝ ነውና ምናልባት ማይረዱ ተመልካቾችም ስለሚኖሩ እኔንም ጨምሮና ግልጽ አድርገሽ ንገሪኝ ምንድነው ማለት። ብዙ ሴቶች አሉ እዛ ግቢ ውስጥ ማለት ነው። እና አንዷ ደግሞ እኛ ዶርም ውስጥ ያለች ልጅ ነች። እና የከተማ ልጆች ናቸው በአብዛኛው። ከክፍለ ሀገር የመጡ እንደኔም አሉ፣ ግን በአብዛኛው የከተማ ልጆች ናቸው። እና ያው በስማቸው የግቢ ወፎች ነው የሚባሉት። ሁሉም ያውቃቸዋል ተማሪዎቹ ማለት ነው። እና ወደ እነሱ ግሩፕ ገባው ማለት በቃ ብር እንደሚያስፈልገኝ ነገርኳት። ስለዚህ በቃ ከኔ ጋር አብረሽ ትሰሪያለሽ ምናምን ነገር አለችኝ። እንትን ነው ማለት በረራ ይባላል ስራው። መኪና ይመጣል ማለት እንደምታስበው እንደዚህ ሀብታም ምናምን ኖርማል እንደዚህ ሀብታሞች አይደሉም። የውጭ ዜጋ ሁላ ይመጣል ማለት ነው። በጣም ሀብታሞች ናቸው። እና ይመጣል በመኪና ይወስዳል ማለት ነው። ይወስዱናል በመኪና። የሚፈልጓትን ሴት ደላላ አለ እና የሚፈልጓትን ሴት ለደላላው ይናገራሉ። መጀመሪያው ፎቶ ምናምን ጓደኛ ያለች እንደነገርኩ ዶርም ጋር አብረን የምንኖረው ፎቶዬን ምናምን ላከችልን ለደላላው ማለት ነው። እና አስተዋወቀችን ከደላላው ጋር። ከዛም በኋላ በቃ በተደጋጋሚ ብዙ ሰዎች ደግሞ ማለት የመረጡኝ ነበሩ። ከዛ ነገረችኝ በቃ እንደተመረጥኩኝ ከዛ ስራው ጋር መግባት እንደምችል ምናምን ነገረችኝ። መኪና በር ድረስ ያው እዛ የምንማርበት ጋር ማለት ነው እዛ ድረስ መጥተው ነው የሚወስደን። ማለት ምንድነው ተመረጣችሁ? ከዛስ ምንድነው ማለት የምትመረጡት ምንድነው? ባለ ሀብቶች እንደነገርኩ ባለ ሀብቶች አሉ፣ የውጭ ዜጎች አሉ፣ ምናምን ዲያስፖራዎች ምናምን አሉ። ከዛ ይመጣሉ ግቢው ጋር ይቆማሉ፣ ይወስዱናል ማለት ነው። እና በር ላይ ይመጣል መኪናው ይወስዳል ማለት ነው። ከዛ ወስዶኝ አዳር ነው እና ያው ከአንድ ሰው ጋር ነው እማድረው። እና በጣም ማለት ከምታስበው በላይ በጣም ብዙ ብር ነው የሚከፍሉ ማለት ነው። አብሶ ደግሞ አዳር ላይ ምናምን አሪፍ ምናምን ከነበርኩኝ ምናምን ከተነጋገርንበት ብር በላይ ነው የሚከፍለኝ ማለት ነው። እና በቃ ስራዬ ይሄ ሆነ ማለት በቃ ስራው ላይ በጣም ገባውበት ምናምን ነገር። ብሩም አሪፍ እየጣመኝ ምናምን ስመጣ ለወንድሞችና ለእህቶቼ ብር መላክ ምናምን እነሱም ደግሞ እዛ በቃ ብሩ እንደደረሳቸው አሪፍ አሪፍ ላይ እንዳሉ በቃ ሲነግሩኝ እኔም ገባውበት። እና ግቢ ውስጥ በቃ እንደዚህ እንሰራለን። ከክላስ በኋላ ምናምን ነገር እንደዚህ እንሰራለን። ይወስዱናል ምናምን ደላላው። እኛ ማገናኘት ነው ስራው ማለት ነው። ስራው እኛ ማገናኘት ነው። እኛ ሄደን አዳር እንሰራለን። በጣም ከምታስበው በላይ በጣም ብዙ ብር ይከፍሉናል። ከተመቸናቸው ደግሞ በነጋታው በየቀኑ ይሆናል ማለት ነው ያ ነገር። ይሄ ሁሉ ነገር ግን እየሆነ ያለው እዛው ዩኒቨርሲቲ ላይ ወይም ደግሞ ግቢው ላይ ታኮ ነው ይሄ ነገር የሚሰራው? እዛው የግቢ ተማሪ ነው ማለት ደላላው የሚመጣው እዛው ግቢ ውስጥ ነው። እና ከዩኒቨርሲቲ ውጭ ራሱ አለ ክለብ ማለት በአብዛኛው የግቢ ልጆች ነን። እንደዚህ እንዳልኩ ወፎች ምናምን የሚባሉት አሉ አይደል? እነሱ ያው እኔም እዛው ውስጥ ተቀላቅያለሁ። እና እዛ
የሚመጡ በጣም ብዙ ባለሀብቶች አሉ። እንታወቃለን በቃ እኛ እዛ እንደምንዝናና ይታወቃል። ባለሀብቶችም ከመጡ ማለት እኛን ከፈለጉ ምናምን እዛ ነው መጣው የሚያገኙን ማለት ነው። እዛ ውስጡላ ይከፈላል ማለት የክፍለ ሀገር ልጆች ለብቻ የአዲስ አበባ ልጆች ደግሞ ለብቻ የሚሆኑበት እንትን ይታወቃልና ተከፍሏልና ይቺ ልጅ ያልኩ ዶርም አንድ ላይ እንትን ያለች ልጅ የከተማ ልጅ ነች እና እኔ አሁን የክፍለ ሀገር ልጅ ነኝ ግን እዛ እንትን አላለችኝም ማለት ነው። እዚህ የአዲስ አበባ የከተማ ልጆች ያሉበት ጋር ነው የገባሁት ማለት ነው። እና እዛ ነው ማለት ጓደኛ ያስተዋወቀችኝ ኃይሉን ነው። እሺ እሺ እሷ ያስተዋወቀችኝ ኃይሉን ነው። ከዛም በኋላ ግን ስራው ላይ በጣም አሪፍ ሲሆን ኃይሉና ኃይሉ ብቻ በቃ መደዋወል ጀመርን ማለት ነው። እና እዛ ይመጣል እሱ ክለቡ ጋር ይመጣል ማለት ነው። እና ከስለሺ ጋር የሚያስተዋወቀኝ እሱ ነው። እንዴት ማለት ይመጣ ነበር እንዳልኩ ይመጣል። ሴቶችን ምናምን ለመውሰድም ይመጣል። አንዳንዴ ለመዝናናትም ራሱም ይመጣል። ከኃይሉ ጋር እንዳልኩ ከጓደኛዬ ጋር መጀመሪያ እሷ ብታገናኘኝ ከዛም በኋላ ከሱ ጋር መደዋወል ጀመርን ምናምን ነገር እና ፎቶዬን ምናምን አሳየው። በጣም ባለሀብት ነው ምናምን አለኝ። ለኔም አሪፍ ይከፍላል ምናምን ነገር አለኝ። ከዛ እሺ ያልኩት ፎቶዬን ምናምን አሳየውና ተመችተሽዋል አለኝና ከሱ ጋር አገናኘኝ ማለት ነው። ስለሺ ነው? ከስለሺ ጋር ስለሺ ማለት እሱ ነው ፎቶዬን ያሳየው። ከስለሺ ጋር ያገናኛችሁ ኃይሉ ነው ማለት ነው አይደል? እሺ ይሄንን ከሱም ከራሱም አንደበት የሰማነው ነገር ነበረ። እንግዲህ ተመልካቾች ሄደን የራሳችንን መንገደኛ ለማጣራት ሞክረን ነበረ። ከሄደን በኋላ መታወቂያ አንድ ሆቴል ሲያዝ መቼም በመታወቂያ ነው የሚያዘው። መታወቂያውን ቼክ ለማድረግ ሞክረን ነበረ። ስለሺ የሚባል ሰው አይደለም፣ የሌላ ሰው ፌክ መታወቂያ የተሰራ መታወቂያ ነው። ከዚህ በፊት እንደገጠመን ነው። በቃ በዚህ ርቀት እንኳን ልንከታተለው እንደምችል ምን እንደሚመጣበት ይሄ ሰውዬ ቀድሞ ያውቃል። ስለዚህ እየጠበቀን ያለው ሰው ቀላል ሰው አይደለም ማለት ነው። እንግዲህ የግቢውን ወይም ደግሞ የሆቴሉን ካሜራዎች በሙሉ ቼክ ማድረግ ፈልገን ነበረ። እሱ ከደቂቃዎች በፊት ከዛ ሆቴል ወጥቶ ነበረ እና ግን ሲወጣ የነበረበትን ስሜት ለምንድን ነበረ የወጣው? እውነት የእናንተ ቆይታ አልቆ ነው ወይስ በምን ምክንያት ነበረ ሲወጣ የነበረው ነገር? ስለሺ ካንቺ ጋር ስትገናኙ የነበረው ነገር ከኔ ጋር በቃ ስራዬን ጨርሼ ነው እኔ እሱም ማለት ጨርሰን ምናምን ነው የወጣው ማለት ነው። ማለት በቃ ከእንትን ካልም በኋላ ስራዬን ከሰራው በኋላ ምንም የሚያቆየኝ እንትን የለም። ግን ከኔ ደግሞ ፈጥኖ ነበር እሱ የወጣው ማለት ነው። ቶሎ ተነስቶ ለባብሶ ብር ከፍሎኝ እንደወጣ ነው እናንተ የገባችሁት። እስኪ ስለሺ ሌሎች መታወቂያቸውን አንዳንድ ነገሮች መቼም እየነገርሽኝ ያለሽው ከሰዎች ጋር ከተመቻቸው እንደዚህ አንድም ሁለትም እንላለን፣ አንድ ሁለት ቀንም እንደዚህ እንደጋግማለን ብለሽ ነበር አንቺና ስለሺ ፐርሰናል በተረዳሽው አብረሽ ባገኘሽው ልክ ምክንያቱም ተመችቼዋለሁ ብለሻል። ፎቶአችንን ፎቶዬን ሲያሳየው ተመችቶት ከዛ ትጠራለኝ ነው ያልሽው አንቺ። እንደዛ ከሆነ ደግሞ ከስለሺ ጋር በደንብ እንግዲህ ረጅም ሰዓት የማሳለፍ እድል ነበራችሁ ማለት ነው ከዚህ ሰውዬ ጋር። እንዴት ነበረ? ምንድን ነበር ያየሽበት ነገር ሰውዬው ላይ? አይ ማለት እኔ ከዛም በፊት አላውቀውም። የዛን ቀን ያገኘሁት ስለሺ። እኛ የመጣን ቀን ብቻ ነበር የምታገኘው? የዛን ቀን ያገኘሁት። ከዛም በፊት ኃይሉን ነው የማውቀው፣ ከሱ ጋር ነው የምደዋወለው። እርግጠኛ ነሽ? እርግጠኛ ነኝ ማለት እየነገርኩ ምንም እኮ ከዚህ ከእውነቱን ነው እስካሁንም እውነቱን ነው እየነገርኩ ያለሁት አይደል? እየነገርሽኝ ያለሽ እውነቱን አይደለማ? እውነቱን ነው እየነገርኩ ያለሁት ማለት እውነት አንቺ አይ አይደለም። ቆይ ከዛም በፊት እንደነገርኩ ከሌላ ሰው ጋር ብዙ ከስተመሮች አሉ፣ ገባ አይደለ? ብዙ ከስተመር ጋር ስራዬን እሰራለሁ። ግን ከሱ ጋር ደግሞ የተገናኘሁት የዛን ቀን ነው። እንደዚህ አይነት ሰው አለ አለኝ፣ ስለሺ ይባላል፣ እንደዚህ አሪፍ ይከፍላል አለኝ። እሺ አልኩ። ፎቶዬን አሳየው፣ በቃ ተመችተሽዋል ነው ያለኝ። የዛን ቀን ብቻ ነው ያገኘሁት። እርግጠኛ ነሽ አንቺ ስለሺ የሚባል ሰው እኛ የመጣን ቀን ብቻ ነው አብረሽ ያደርሽው? የዛን ቀን ብቻ ነበር አብረሽ ነበር? እያላመንከኝ ያለኸው ለምንድን ነው? ነገርኩህ እኮ የዛን ቀን ነው የማውቀው። በቃ የዛን ቀን ነው የማውቀው። ቆይ እዚህ ጋር እንግዲህ ተመልካቾች ከዛ ቦታ ላይ ከደረስን በኋላ የሆቴሉን ሪሰንቶች ወይም ደግሞ ካሜራዎቹ ቀርጾ ያስቀራቸውን ነገሮች ለመመልከት ሞክረን ነበረ። ሙሉ ፋይል ማለት ነው። እዛ የሴኩሪቲ ካሜራ የሚቆጣጠሩበት ክፍል ውስጥ ገብተን ሙሉ ፋይሎችን ሰጥተውን እያየን ነበረ። ከዛ ሰው ጋር የዛን ቀን ብቻ አይደለም የዛን ሰሞን እንኳን በተደጋጋሚ ስትገቡ ታይታችኋል። ይሄማ እንዴ ካሜራ ላይ ታይታችኋል እያልኩሽ እኮ ነው። ከስለሺ ጋር ከዛ በተጨማሪ የዛን ቀን ብቻ አይደለም ያዩሽ በተደጋጋሚ ማለት አይደለም። እኔ እስካሁን እኮ እውነቱን ነው እየነገርኩ ያለሁት አይደለ?
ማለት ያን ሁላ ነገር እውነቱን ነግሬ እዚህ ጋር ብቻ ማዋሽበት ምንም ምክንያት የለኝም። እዚህ ጋር ስትደርሺ ደግሞ የሚያሳሽሽ ብዙ ነገር ስላለ ምንም የለም። ምንድነው የምትፈሪው? በእኛ እጅ ላይ ነው ያለሽው እኮ ነው እያልኩሽ ያለሁት አይደለ? ማለት ምንም የሚያስፈራኝ ነገር የለም። በቃ ነገርኩ እኮ ነግሬሻለሁ እኮ ከመጀመሪያውም ጀምሮ እውነቱን ነው እየነገርኩ ያለሁት። እኔ እኮ በፈራ ኑሮ የዩኒቨርሲቲ ቆይታዬንም አልነግርህም አይደለ? ከመጀመሪያ ጀምሮ እዚህ ጋር እኔና አንቺ ስንቀመጥ ምንድን ነበር ያልኩሽ? አንቺ ወንጀለኛ መሆን አለመሆንሽ ለኔ ተይው። ንጹህ ሰው ከሆንሽ ምንም የሚደርስብሽ ነገር የለም። እውነቴን እኮ የነገርኩህ እኮ ነው። ንጹህ ስትሆኚ ይኸውልሽ፣ ንጹህ የመሆን አለመሆንሽ ጉዳይ አይደለም። እዚህ ጋር እየዋሸሽኝ ነው። ከአንድ ቀን በላይ ከስለሽ ጋር አይቼሻለሁ እኮ እያልኩሽ ነው። ይሄን ደግሞ ካሜራው አሳይሻለሁ። ካሜራውን እኮ ቀላል እኮ ነው። አሳይሻለሁኝ። እሺ ያ አንተ ለምንድን ነው የምታስጨንቀኝ? ማለት እኔ ከዚህ በኋላ የምነግርህ ነገር ላንተ ምንድነው እንትኑ በቃ የሚጠቅመኝ የማውቀውን ነገር እኮ ነግሬሃለሁ አይደለ? ይኸውልሽ ለኔ የሚጠቅመኝ ከዚህ በኋላ የምነግሪኝ ነገር ነው። ከዚህ በኋላ ስለሽም ሆነ በእያንዳንዱ ባሳለፋችሁት ጊዜ የሰማሽውን የምታውቂውን ያየሽውን ሁሉ ብነግሪኝ ነው ከዚህ በኋላ ላይ የሚጠቅመኝ። አንዴ ብቻ አይደለም ያደርሽው፣ ደግሜ እየነገርኩሽ ነው። አሁንም ቢሆን ከአንዴ በላይ እዛ ቦታ ላይ ባልጠራጠር ኖሮ ደግሞ እንግዲህ ተመልካቾች ተጠራጥሬ ያለውን ነገር ቼክ ለማድረግ ካሜራ ክፍል ገብቼ ነበር። ጥርጣሬ ደግሞ ቦታው ላይ ልክ ሆኖ ነበር ያገኘሁትም ጭምር። ዝም ብዬ ያለ መሄዴ እርግጠኛ እንደሆነ አድርጎኛል። ስለዚህ በተደጋጋሚ እዛ ቦታ መግባትሽ ደግሞ ይሄንን ሰውዬ በተደጋጋሚ አግኝተሽዋል አይደለ? አንተ እንደምታስበው አይነት ሰው አይደለም እሱ። ማለት እኔ ከማውቃቸው ከስተመሮች እሱ ነው። እኔ በጣም የሚያስፈራ ሰው ነው። ማለት አንተ እንደምታስበው እንደዚህ ሲለሽ ምናምን ብለህ እንደምታወራው አይነት ሰው አይደለም። ገባ አይደለ? ስራ ከሰራው በኋላ ራሱ እንደፈለገ አድርጎኝ ነው የምንለያየው ማለት ነው። ማለት ብር ይከፍለኛል፣ አው ከማንም በላይ ብርም ይከፍለኛል። ገባ አይደለ? ግን በጣም ከምታስበው በላይ በጣም አስፈሪ ሰው ነው እሱ ማለት ነው። ማለት እዛ አብረን ስናድርም ብዙ ስልክ ነው የሚደወልለት። አንድ ስልክ ብቻ አይደለም ያለው፣ 2-3 ስልክ ነው ያለው። ያ ነገር ይደወልለታል ምናምን ነገር ብዙ ስልክ ሲያወራ ያለው ምናምን ነገር። እኔ ስራዬን ነው የምሰራው። እኔ በጣም ነው የምፈራው። ማለት እንደነገርኩ እኔ በቃ ስራዬን ሰርቼ እዛ ጋር ያለኝን የፋሚሊ እንትን ማለት ነው የምፈልገው። ስለዚህ ከሱ ጋር ሰጣገበውስ መግባት ስለማልፈልግ የሆነ ነገር ብለው እኔ ከሱ ጋር የሆነ ነገር ባቆም አልፈልግም ብለው ምን እንደሚከተለኝ አውቀዋለሁ። ገባ አይደለ? ህይወቴ ላይ ራሱ ምን እንደሚከተለኝ ስለማቅ ስራዬን አርፌ ነው የምሰራው። ከስራዬ ውጭም ደግሞ እሱ እንደፈለገ እንኳን ቢያደርገኝ ምንም የመናገር እንትን የለኝም። ማለት በቃ እኔ አሁን በቃ የምፈልገው ነገር ሁላ የነገርኩ ይመስለኛል። ከዚህ በላይ ባታስጨነቀኝ ደስ ይለኛል። ይኸውልሽ እስከ መጨረሻው ድረስ ያለውን እውነታውን እስከምትነግሪኝ ድረስ ማስጨነቅ ካለብኝ በደንብ አስጨነቃለሁ እኮ። ነገርኩ እኮ በቃ እኔ ከኔ ይበልጥ ማለት ኃይሉ ነው እሱን የሚያውቀው። ከኃይሉ ጋር ብዙ ጊዜ እዛ የነገርኩ ክለብ ይመጣሉ። የግቢ ተማሪዎች ይገኙበታል ያልኩ ክለብ ማለት ነው። እና እዛ ይመጣል ከአንድም ስንቴ 3-4 እዛ ከኃይሉ ጋር ይመጣል ማለት እዛ እኔ ማቃቸው አሉ ከየሱ ጠባቂዎች በጣም ሰውነታቸው እንትን ያለ ጠብደል ሰዎች አሉ እዛ ማለት ነው። ከሱ ውጪ ግን እሱ ከሚጠብቁ ሰዎች ውጪ ኃይሉ ነው ያለው ከሱ ጋር ማለት ነው። በጣም ብዙ ጊዜ ይመጣል ኃይሉ ከሱ ጋር። እንዴ ኃይሉና ስለሺ በጣም ግንኙነት ነበራቸው ነው እያልሽኝ ያለሽው? አዎ እኛ እዛ ስራችን ነው የምንሰራው። ገባ አይደለ? ኃይሉ ይመጣል ከሱ ጋር እዛ ቆይተው ምናምን ነው የሚሄዱት ምናምን ነገር እና ከሱ ጋር የሚያገናኘኝ ኃይሉ ነው ማለት። ስለሱ መረጃ ማግኘት ከፈለክ እሱን ነው መጠየቅ ያለብህ። እኔ ሁሉን ነገር ነግሬያለሁ፣ ህይወቴን ነግሬያለሁ አይደለ? ስለ ፋሚሊ ያለኝን ባክግራውንድ ሳይቀር ነው ስለ ላይፌ ነገርኩ። ስለዚህ ከዚህ በላይ ባታስጨንቀኝ ደስ ይለኛል። ማለት ከሱ ጋርም ባታነካካኝ፣ ከስለሺ ጋር ባታነካካኝ ደስ ይለኛል። እኔ ያገናኘኝ እሱ ነው። ከሱ ጋርም ውሎ ብዙ ጊዜ የሚያሳልፈው ኃይሉ ነው። እኔ ስራዬን ነው የምሰራው። በቃ እንግዲህ ተመልካቾች ከኃይሉ ጋር የነበረንን ቆይታ በደንብ ሰምታችኋል። ቃል በቃል ያለንን ማለት ነው። ኃይሉ ያለን ይሄ ሰውዬ ስለሺ ቀላል ሰው አይደለም። ይሄ ማለት እንግዲህ ከኔ ጋር በስልክ ብቻ ነው የምንገናኘው። እንኳን አብረን ልናሳልፍ ቀርቶ በአካል አላገኘውም። ይመጣል፣ ይደውላል፣ ይፈልገውን ይጠይቀኛል፣ ያዘኛል እንጂ እንኳን አብሬው ልቀመጥ እንኳን አብሬው ላሳልፍ ቀርቶ በስልክ ራሱ በቀላሉ የሚያወራኝ ሰው አይደለም ብሎ ነበር የነገረን። ይሄንን ቃል በቃል እናንተም ሰምታችኋል ኢንተርቪያችን ላይ። እኛ ይሄንን ነገር አምነነዋል ማለት አይደለም። አሁንም ቢሆን ኃይሉ የደበቀን ብዙ ነገሮች እንዳለ የኛም ሰዎች እኔም በበኩላችን እያጣራን ያለ ነው። በጣም ብዙ የምናገኛቸው ነገሮች አሉ። እኔ አሁን ካንቺ የምፈልገው ኃይሉን አመጣዋለሁኝ። አሁን ያልሽኝን ለኔ ኃይሉ ፊት ለፊት ታወሪያለሽ? ኧረ እኔ ከሱ ጋር ማውራት አልፈልግም። እንዴ ኃይሉ እኮ እንደዚህ አንተ እንደምታስበው አይነት ሰው አይደለም። በጣም መጥፎ ሰው ነው ማለት። ለኔ እንኳን እኔ ብዙ ኮሚሽኖችን እኮ ማለት ሳይሰጠኝ ቀርቷል። ብዙ ብር ቀጦኛል ማለት ስራ ሰርቼ እንኳን በቃ ግማሽ እንኳን እንካፈል አይለኝም አንዳንዴ ማለት ነው። ብር በሚያስፈልገው ሰዓት ሙሉ ብሩ ነው የሚወስድብኝ። የብዙ ሴቶች ህይወት መበላሸት ምክንያት አንዱ ኃይሉ ነው።
ገባ? እኔ ከዚህ በኋላ ለህይወት ይሰጋለሁ። አሁን እሱ ፊት ምንም ነገር መናገር አልችልም። እንደምታስበው አይነት ቀላል ሰው አይደለም። አሁንም ቢሆን አንቺ ያስኩት እውነት ነፃ ያወጣኛል ብለሽ ከፈለግሽ ነፃ መውጣት የምትፈልጊ ከሆነ አንቺ እኔን በተባበርሽ ልክ ነው እዚህ ጋር እኔም ልተባበርሽ የምችለው እኮ ነው። አሁን እየነገርኩ ያለሁት ሙሉ ነገር እኮ ነግሬሃለሁ አይደል? እኔ ካንቺ የምፈልገው ይኸውልሽ፣ አንቺ ካንቺ የምፈልገው እውነታውን ነው። ኃይሉ ይመጣል፣ እውነታውን የምታውቂውን ኃይሉ ፊት ትነግሪኝ። ነው ያስፈልጊ አይደለም፣ እንደነገርኩ እኮ ነው። በቃ መጥፎ ሰው ነው። እኔ ከዚህ በኋላ ላለኝ ህይወቴስ ለኔ አስፈልጊ ከሆነስ ይኸውልሽ፣ ለኔ አስፈልጊ ነው። ኃይሉን የሰዎች ኃይሉን ይመጣሉ፣ እኔ ተባበርሻለሁ። ከዚህ በኋላ ያለውን ነገር ህይወትሽ ጉዳይ እንዳሳስብሽ ማለት እንደ ሌሎች ሴቶች መሆን አልፈልግም። ሌሎች ሴቶች ህይወታቸው ተበላሽቷል። ያለውን ነገር እኔ ማድረግ ያለብኝን ነገር ላንቺ ማድረግ እፈልጋለሁ። ችግር የለውም። ግን ደግሞ እንደዛ ማድረገው አንቺ በተባበርሽ ልክ ነው። እዚህ ጋር ኃይሉን ያመጡታል እኛ ሰዎች። አንቺ ተረጋግተሽ ተቀመጪ። በእኛ እጅ ላይ ነሽ። ምንም የሚያስፈራሽ ነገር የለም። እናንተ እንግዲህ ኃይሉን አዘጋጁትና ይዛችሁት ነው ከሷ ጋር በቀጥታ እንግዲህ እናገናኛችኋለን። ያለውን ነገር የሚፈጠረውን ነገር እንመለከታለን። እስካሁን የነገርኩህ እኮ እውነታውን ነው። በቃ የምታውቂውን ከዚህ በፊት የምታውቂው ምንም የምፈጥረው አዲስ ነገር የለም። ምትዋሽን ነገር የለም። የምፈጥረው አዲስ ነገር የለም። እሱ ፊት ደግሞ መናገሩ ምንድነው? እኔ ከፈለኩትስ እንትን ብሎኝ ለምንድን ነው? እሺ ተረጋጊ። አሁን ተረጋጊ። እናንተ ኃይሉን ይዛችሁት ነው እስከዛ። ቆይ ምንድነው የምትሉት? ቁጭ በል ማቆን ነገር ኳቸው አይደለም። ምንድነው? ቁጭ በል አልኩህ አይደል? ስነ ስርዓትን ይዘህ ቁጭ በል። ስነ ስርዓትን ይዘህ ቁጭ በል። ና አላስፈላጊ ነገር ከዚህ በኋላ ነገርኳችሁ አይደለም። ማቆን ነገር በቃ የሚጠይቅን ትመልሳለህ እኮ። ለምንድን ነው የማለኩት? ዝም በል አሁን። እሺ እንግዲህ ተመልካቾቻችን የነበረንን ቆይታ ተመልክታችኋል። አሁን በቀጥታ ስለሽን ለመያዝ ድልድይ እየሆነ ያለው ኃይሉ ነው። ኃይሉ እኔ ከዚህ በፊት የነገርከኝ ነገር አለ። አንተ ነግረኛል ማለት ግን አምናለሁ ማለት አይደለም። አሁንም ቢሆን ካንተ በጣም የምፈልጋቸው ብዙ ነገሮች አሉ። ብዙ እንድትነግረኝ የምፈልጋቸው ነገሮች አሉ። አሁን ይኸውልህ ለምጠይቅህ ጥያቄ እያንዳንዱን ነገር እውነታውን የምታውቀውን ሁሉ ነው የምትነግረኝ። ነግሬሃለሁ እኮ የማውቀውን ሁሉ ነግሬሃለሁ። ከዚህ በላይ ምንድነው የምታረጉ? የነገርከኝ ነገር የለም። እንደውም ሳስበው በጣም ብዙ የደበከኝ ነገር አለ። ከሷ ይኸውልህ ከመሰረት እየሰማሁት ያለሁት ነገር አንተ ከዚህ በፊት በደንብ ግንኙነት እንዳለ ስለሽን በደንብ የምታውቀው ሰው እንደሆንክ፣ ምን አይነት ፐርሰናሊቲ እንዳለ፣ አረመኔ ሰው እንደሆንክ፣ ኮሚሽናቸውን ገንዘባቸውን እንኳን ሳይቀር እሺ ሌላውን ነገር ተው፣ በዚህ ህይወት ውስጥ እንደዚህ ሆኖ ያመጡትን ገንዘብ ሳይቀር እየወሰድክ እንግዲህ የነሱን ላብ ሳይቀር የምትበላ ሰው ነው። ይሄም ስራው ከዚህ ስራ ላይ እንግዲህ አስበው እስኪ ምን አይነት ህሊና ቢኖርህ ነው አንተ? ቆይ እስኪ ምን አይነት ሰው ብትሆን ነው? ከሱ ጋር ከአቶ ስለሺ ጋር የምንገናኘው በስልክ ብቻ ነው። ተገናኝተን አናውቅም። ማቆል ሁሉ ነግሬ ካለው አይደለ? ባለፈው ነግሬ ካለው ለምንድን ነው የምታስጨነቅኝ? እኔ አሁን እሱን ተቆምኩት ባውቅ እኮ እኔን አይለቀኝም። ለምንድን ነው የምታስጨንቀኝ? ልንገርህ አይደለ? እሱ አይለቀኝም ብለህ ነው አይደል የምትፈራው? እኔ እለቅሃለሁ። እኔ አንተን በቀላሉ ተዋለሁ ወይ እኮ ነግሬ ስለሽን ነው አይደል የምትፈራው? እኔ አልለቅም። የስለሽን እጥፍ እኔ እዚህ ጋር እሰጥሃለሁ ላንተ ማለት ነው። ምን አድርግ ነው የምትሉኝ? አሁን እኔ ይኸውልህ እያለ ያለው እውነቱን ነው። እሱ እያለ ያለው ከስለሽ ጋር በአካል አንገናኝም ነው እያለ ያለው። በጣም ብዙ ጊዜ ከአቶ ስለሽ ጋር ክለብ አልመጣህም? ብዙ ሴቶችን የምታገናኘው አንተ አይደል እንዴ? ከአቶ ስለሽ ማለት አሁን እዚህ ጋር በቃ ምንም መደባበቅ አያስፈልግም። እውነቱን ንገራቸው። እኔንም ከእንደዚህ አይነት ጣጣ ውስጥ አውጣኝ። ምንድነው የምትሉ? ከዛሬ በፊት እንተዋወቃለን ነው እያልክ ያለው? አዎ ከዛሬ ውጪ ተገናኝተን አናውቅም። ተገናኝተን ጭራሽ ከኔ ጋር እንደዚህ እያልክ ያለው እና ቆይ አይደለም። አንተ ተረጋጋ ኃይሉ ተረጋጋ። እንተዋወቃለን ነው እያልክ ያለው? ምንድነው የምረጋጋው? ከዛሬ በፊት እኮ ተገናኝተን አናውቅም ከሷ ጋር። በተደጋጋሚ ከአቶ ስለሺ ጋር ስለምትመጣው አንተ ነህ። ቆይ ወዳጅ የለውም አቶ ስለሺ አይደለ? እትዮ በጤና ነው። ስማ ጤናኛ አይደለም ኃይሉ። እንተዋወቃለን ነው አንተ። እኔ ምን የምፈራው ነገር የለም። በስነ ስርዓት ከዚህ በኋላ ታወራለህ። በስነ ስርዓት ታወራለህ። ዱላው ተመችተው ከሆነ ይቀጥላል በደንብ እሺ። ከዚህ በኋላ እሱን ከሆነ የምትፈልገው ይቀጥላል። ጭራሽ አሁን ደግሞ እንተዋወቃለን ነው ጭራሽ እሷን ከስለሽ ጋር እያገናኛት እኮ አንተ እኮ ነህ። እኛን ሳይቀር ሴት አቅርቤለታለሁ ብለህ እኮ የወሰድከን እኮ አንተ እኮ ነህ። አሁን ዛሬ ደግሞ መታኔ እና እሷን እንተዋወቃለን ማለት ጀመርክ። ዛሬ ምን አይነት ሰው ነህ? ቆይ ምን አይነት ሰው ነህ? በስነ ስርዓት መልስልኝ አንተ ሰውዬ። አሁንም ቢሆን ይኸውልህ፣ አሁንም ቢሆን እኔ እናንተ ያለን ጉዳይ ይቀጥላል። የሚቀጥለው ግን ነግሬሃለሁ። ካንተ ጋር ስናወራ በስነ ስርዓት እንደዚህ ቁጭ ብለን ቢሮ እንዳወራ ነው አይደለም ካንተ ጋር የሚቀጥለው።
ዋጋህን እየሰጠውክ ነው እኔ እናንተ የምናወራው ከዛሬ ውጪ አብረን ሰርተን እናውቃለን ምንድነው የምትለው ሰርተን እናውቃለን ወይ እንተዋወቃለን ከዛሬ ውጪ አሁን እኮ እዚህ ነው ያለው አይደለ እኔንም እንደዚህ አይነት ማላቀው ጣጣ ውስጥ አታስገባኝ ከዛሬ ውጪ ከሱ ጋር ገናቼሽ አውቃለሁ በደንብ ሰርተሃል ልንገርህ ከሷ ጋር ምንም ነገር ሰርቼ አላውቅም በጣም ጥሩ ለዚህ ደግሞ እኔ ማስረጃ ልስጥህ እሷንና ስለሽን ያገናኘው ማን ነው እኔ ነኝ በጣም ጥሩ ስለዚህ አንቺን ከስለሽ ጋር ከሱ ውጪ ሌላ ሰው አገናኝቶሽ ያውቃል አያውቅም ስለዚህ እኛ እዛ የተገናኙበት ሆቴል ላይ ስንሄድ ከአንድ ቀን በላይ እሷና ስለሺ አድረዋል ያንን ደግሞ ቪዲዮዎችን አይተናል እጃችን ላይ ያለ ቪዲዮ ነው ፋይሉን ተቀበለናል እሱ ችግር የለም ዝም በል አንድ ቀን ብቻ አይደለም ከዛ በፊት ሁለቱ ደግሞ አብረው አድረዋል ከዚህ በፊት ተገናኝተዋል እዛ ሆቴል ውስጥ ሲገቡ ከዛ ሆቴል ሲወጡ የሚያሳይ ቪዲዮ እጃችን ላይ አለ ስለዚህ ከአንዴም ከሁለት ከሶስቴም በላይ እሷና ስለሺ ተገናኝተዋል ያ ማለት ደግሞ አንተና ስለሺ ልታገናኝ እሷና ስለሺ ልታገናኝ የምችለው አንተ ነህ በተደጋጋሚ ከዚህ ሰውዬ ጋር ግንኙነት ያለው በተደጋጋሚ ሳይሆን አንድ ቀን ብቻ ነው ከሱ ጋር ያገናኝ አይደለም መገናኘት ብቻ ሳይሆን በተደጋጋሚ እኔና ስለሺ ስንገናኝ ራሱ አገናኝሽ ያውቃል ምንድነው እያልክ ያለው በስነ ስርዓት ትቀመጣለህ አትቀመጥም አሁን ለሚጠየቅ ጥያቄ ብቻ ትክክለኛ መልስ እንድትሰጥ ነው የምፈልገው እኮ ሰጠው እኔ ከዚህ በላይ ካንተ ጋር ትግስት የለኝም ሰጠው እኮ በቃ ማቆን ነገር አሁን ምትነግረኝ ይኸውልህ ስማኝ መጀመሪያ እሺ ስማኝ እንደዚህ ማለት ምንም አያመጣልህም ልንገርህ አይደለ ነገርኩ ይሄንን እድል ድጋሚ አታገኘውም ከዚህ በኋላ አሁን ስለሺ የት ነው ያለው ከዛ በተጨማሪ ግን ኤልሳን ያገታችሁበትን ቦታ እኛ ከምንም በላይ አቶ ስለሺን የምንፈልግበት የራሳችን ምክንያት አለን እኮ ነገርካችሁ አይደለ ማቆን ነገር ሁሉ ነገርኳችሁ አልነገርከንም ነግሬዋለሁ ይኸውልህ መጀመሪያ በስነ ስርዓት አዳምጠኝ ከዚህ በኋላ አንድ ነገር ኃይለ ቃል እየተናገርኩ አወራለሁ ብትል ውርድ ከራሴ እንግዲህ ተመልካቾች ለኛ ስለሺ ያን ያክል አስፈላጊ ሰው ሆኖ አይደለም ነገር ግን አሁን ባገኘናቸው ማስረጃዎች መሰረት ቁምላቸውን እንዳንይዘው ነገሮችን እያደላደለለት ያለው እኛን እንግዲህ ከሱ እያራቀ ያለው ብዙ ነገሮችን እያመቻቸለት ያለው ስለሺ የተባለ ሰው ነው ስለሺ ቀላል ሰው አይደለም በዛ ምክንያት ነው በጣም ብዙ ችግሮች እየተፈጠሩ ያሉት ይሄንን ሰው ከምንም በላይ ያስፈልገኛል እነዚህ ሰዎች ምንም በቀላሉ መተዋቸው ሰዎች አይደለም ማቆን ነገር ሁሉ ነገርኩ አይደለ ከዚህ በላይ ምንድነው ገና የምትፈልጉ ለምንድነው የማትለቀኝ ህይወት ያጣው ሰው ነኝ እኮ ምን ላይ ይኸውልህ የገዛ ቤተሰቤን የተነጠቅኩ ሰው ነኝ በእነዚህ ሰዎች ምክንያት እነዚህ ሰዎች በቀላሉ መተዋቸው ሰዎች አይደለም ነገርኩ ማቆን ነገር ነገርኩ አልነገርከኝም የምታውቀውን ነገር አልነገርከኝም ገና ካንተ ብዙ መፈልጋቸው ነገሮች አሉ ገለሉ ዛሬ ቀን አንተ ሰው እኔ ዛሬ መገደል ነገር አለ እኔ